ለኛ ቤት የመጀመሪያ እህታችን በጣም የምንወዳት የምናከብራት ቡዜ ትባላለችና በጣም ነው በአካል ስታገኛት የምትወጃት። ምናልባት በቪዲዮ ስታያት ትንሽ ምላሰኛ ነችና ምናልባት እንዳትፈሪያት። ሸትህን ነው የምሬን ነው ማለት ያው ጌታ ዛሬ ቡዜ ላስተዋውቅ ነው የቀረውት። መቼ? ዛሬ ነው። የእውነት እየዋሸሁኝ አይደለም፣ ላስተዋውቅሽ ነው። ኖራ በፍቅር በደስታ ኖር ካንቺ ጋራ እንደኔው ካረገሽ ትዝታ ካለብሽ ነይልኝ እኔ አካል መስኮርኮርኪ ብለሽ ኖራ መስኮራ ኮርኪ ስላለኝ አንቺው ነሽ ሱሴ ድብቅ አመሌ። ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ፈታ ዘና ፏ ድምቅ ሽብርቅ ብዬ ወደ እናንተ መጥቼላችኋለሁ ማለት ነው ቤተሰቦቼ። ዛሬ ትልቅ እንግዳ ጋር ትልቅ ቀጠሮ አለን። እንግዲህ ከእንግዶቻችን መሃል አንዷ ፍቅር ነች። ፍቅር እንግዲህ ለኔ ቤት ሁሌም እንግዳ ነች። እንግዲህ ዛሬ በፍቅር ቤት ተመልሰን መተናል ማለት ነው ቤተሰቦቻችን። ዛሬ በሰርፕራይዝ ነው የመጣ ነው። ለመጀመሪያ ጊዜ ፍቅርን ከታላቅ እህቴ ጋር ላስተዋውቃት ነው፣ ከቡዜ ጋር። ሁለቱም እስኪተዋወቁ ጨንቋቸዋል፣ ጓጉተዋል ማለት ትችላላችሁ። ለማንኛውም ስቀልድ ነው። ቡዜን አልነገርኳትም፣ ለፍቅርም የነገርኳት ነገር የለም። ነይ የሆነ ሰው አስተዋውቅሻለሁ ብቻ ነው ያልኳት። ከማን ጋር እንደምታስተዋውቃት ፍቅር የምታውቀው ታሪክ የለም። ቡዜ ጭራሹ ነው እኔና አንቺ ትላንትና የሆነ ነገር አውርተን ነበርና ካፌ እንገናኝ ብያት ለዛሬ ቀጥሬያታለሁኝ። ትላንትና ካፌ እየጠበቀችኝ እኔ ቀርቼባታለሁ እና እኔና እሷ እንደምንገናኝ ነው የምታውቀው። እንግዲህ ፍቅር ኑራ ላስተዋውቅሽ ነው የጠራሁሽ ስላት ምን እንደምትለኝ ቡዜ አላውቅም፣ ግን ደግሞ ያው ጓጉቻለሁ የሁለቱን ነገር እስከማይ ድረስ። ለምን ፍቅር ከማንም ቤተሰቦቼ በደንብ አላስተዋወቅኳትም ነበረ። እንዳውም ኢቭን እንደ ማዘር ነጋሽን ምናምን ታውቃቸዋለች። ቡዜ ያኔ እኔ ከፍቅር ጋር በነበርኩበት ታይም ላይ ቡዜ ውጪ ነበረችና ፍቅርን አልደረሰችባትም። በቪዲዮ በምናምን ነው እንጂ የምታውቃት በአካል አግኝታት አታውቅም። ለመጀመሪያ ጊዜ እናገናኛቸዋለን ማለት ነው ፋሚሊዎቻችን። ምን አይነት ነገር እንደሚፈጠር እኔም በጣም ለማየት ጓጉቻለሁኝ። እንግዲህ ቀስ በቀስ ፍቅርን ከብዙዎቻችን ጋር እናስተዋውቃታለን ማለት ነው። የኔ ብስኩት የምር ብስኩት የሆነች ልጅ ናት እና ዛሬ ደግሞ እንዴት እንዳማረባት ልነግራችሁ አልችልም። መኪና ውስጥ ነች፣ እየመጣች ነው። እንዴት አምሮባት እንደመጣች ባይዘው ፍቅር ነግራችኋለሁ እኮ እኔ ጋር የኔን ጠረን ታግኘ እንጂ ማለት ነው። ውበቷ ይጨምራል፣ አለባበሷ፣ ፀጉር ስታይል፣ በቃ እያንዳንዱ ነገር ነው ብላችሁ እዩልኝ እስኪ እዩልኝ። የኔ ቆንጆ ዳር እንዴት ነህ? አለሁ የኔ ብስኩት እንዴት ነው የምታምሪው? አንተ አምሮብሃል። አመሰግናለሁ። ቴንክ ዩ። ልጅ ትበሻል ጌታን እውነት ምንድነው ደግሞ ጠቆይ ምን አይነት ቅባት ነው የምትጠቀሚ ብለሽ እንዴ ብለሻል። አትናገሪማ። የፀጉሯ ርዝመት ጋይስ እዩት። ህንድ እኮ ነው። ህንድ ራሱ በዚህ ልክ የለውና የምሬን ነው። ሰጣቸዋለሁ። ከየት ነው የመጣው ግን? ለአንተ ብቻ ሳይሆን ጋይስ እኔና ፍቅር በስማችን ያመረትናት ቅባት አለች። እሷም ቅባት ከተፈጥሮ ውህድ የተሰራ ነው። አብሽ ግን አንዳንዴ ሚስጥር አትጠብቅም። ያው ነገ ከነገ ወዲያ ከኦዲየንሶቻችን የሚደበቅ ነገር የለምና በፍቅርና በኔ ስም ነው ቅባቱን የምታገኙት። ልክ እንደዚህ ፀጉር በአንዴ የሚያረዝም ነው። እያያችሁ ነው ጋይስ። ይሄው በደንብ አሳያቸው። ይሄ ማለት በሁለት ወር ነው በአንድ ወር ፍጥነት ነው። አረ ወር አልሞላውም። አሜዚንግ ጋይስ፣ የምር ልዩ ነው እንዴ! አረ ፍቅር ምንድነው? ይሄ ላንተ ነው፣ ይሄ ለኔ ነው። ፍቅር ባይዘው የልቧ ላይ ብቻ አይደለም ያስቀመጠች፣ ይሄው ጠፍሯ ላይ ድረስ ባይዘው። እኔ እንደዚህ ነኝ ጋይስ እና ሰላም አላልኩም ማርያም፣ ሰላም አላልኩም ቤተሰብ። እኔ በቃ ሁሌም በፈገግታ ማገኝ ሰው ነኝ ታውቂያለሽ። ቢደብረኝም አንተ ጋር ስመጣ በፈገግታ መጣው። አዎ ለምን? የደስታዬ ምንጭ ስለሆንክ። ወይኔ ታው እኔ ውስጥ ያለውን ብናገር ምን ልትሆን ነው? ውስጥ ያለውን ብናገር ምን ልትሆን ነው? ፍቅር የምር ሞቀኝ እንዴ? አይሞቅ። ለዛ ነው የማላወራው ብዙ ጊዜ። አዎ ፍቅር በልብ ነው ትላለች ፍቅር አይደል? አፍቅሩት ይበለልህ። ምንድነው መነጠርሽ ደግሞ
ጋይስ መነጽር ያምርባታል ፍቅር። ከኔ ጋር ደግሞ አንድ አይነት እንትን ስትይ ሞር ያምራል ማለት ነው። አንድ አይነት ልብስ እናሰራለን። እኔ ወዴት ሄድብሻለሁ? ግን አንቺ ማለት ነው ልክ እኔን ስታገኘኝ ሁሉ ነገርሽን ትቀይሪያለሽ። እንዴት? በቃ ፈገግታሽ ይጨምራል፣ ውበትሽ ይጨምራል፣ የፀጉር ስታይል፣ አለባበስ ምናምን ዋው። በሰላም ነው? ሰላም ነው። ሰላም ነው። እኔ አይናፋር ስለሆነች ነው። ለማንኛውም ጋይስ እንግዲህ ዛሬ ለትልቅ ጉዳይ ነው የጠራሁሽ ፍቅር፣ ለአሜዚንግ ጉዳይ። እንግዲህ አንቺን ስጠራ ለቁም ነገርም እንደምጠራሽ ታውቂያለሽ። ግን በመጀመሪያ እስኪ ውድ ቤተሰቦቻችንን ሰላም ባያቸው። ሰላም ብል ቅድም አሁን አስረሳኝ። ድጋሚ ልቤን ቅልጥ እያደረገው ብዙ ነገር ነው የሚያስረሳኝ። ራሴንም እንዳታስረሳኝ ነው የምፈራው። እንዴት ናችሁ የኛ ውድ ፋሚሊዎች? አለን እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ያው ያሰብናቸው ነገር ስላልተስተካከሉ 1-2 ቀን ቀረት ብለንባቸዋል። ችግር የለም አስተካክለን እንመጣለን። ማን ደስ ይበለው ብለን እንቀራለን እና ሰሞኑን ወደ እናንተ አዳዲስ ነገር ይዘን እንመጣለን። ባናወራ ደስ ይለናል። ዝም ብለን ብናሳይ በተግባር ነው የምንታወቀው። በተግባር ያ የተግባር ሰው ያ። እሺ ለማንኛውም ጋይስ ፍቅር ዛሬ ለምን የጠራሁሽ ይመስልሻል? ማንን ላስተዋውቅሽ ይመስልሻል? እስኪ ገምች። ባይ ዘ ዌይ የኔ የምላቸውን ሰዎች በዚህ ሳምንት ማለት ነው እየጠራው የኔ የምላቸውን ሰዎች አስተዋውቅሻለሁ። ዛሬ አንድ እንግዳ አስተዋውቅሻለሁ፣ ነገ ደግሞ ትልቅ እንግዳ አስተዋውቅሻለሁ። ይቀጥላል ማለት ነው። ዛሬ ግን ከማን መጀመር ይመስልሻል? ሳልተዋወቅ ነው እንዴ? አዎ። ማን? እስኪ ገምጪ። ባንተ ዙሪያ ማላውቀው ሰው አለ? ሁሉንም አውቃቸዋለሁ። ሜቢ ባይን በአካል አግኝቻቸው ባላቅ እንጂ። ስለዚህ አሁን ማለት ነው ፍቅር ብዙ ናቸው። መፍራት የለም። እሺ በኮንፊደንስ ምን በኮንፊደንስ እንዴት አይዘን ትውውቅ እናደርጋለን ዛሬ ማለት ነው። ማንን መሰለሽ? የመጀመሪያ ለኛ ቤት የመጀመሪያ እህታችን በጣም የምንወዳት የምናከብራት ቡዜ ትባላለችና በጣም 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 ነው በአካል ስታገኛት የምትወጃት። ምናልባት በቪዲዮ ስታያት ትንሽ ምላሰኛ ነችና ምናልባት እንዳትፈሪያት። እሸትህን ነው የምሬን ነው ማለት ያው ጌታ ዛሬ ቡዜ ላስተዋውቅ ነው የቀረሁት። መቼ? ዛሬ ነው። የእውነት እየዋሸሁኝ አይደለም፣ ላስተዋውቅሽ ነው። ማርያም በል ማርያምን ላስተዋውቅሽ ነው እንዴ? ምን ነው? ኧረ ተፈራራች አትነግረኝም ነበር? ምን ለማድረግ ምን አምሮብሻል? ሌላ ምንም ድግስ ምናምን ታዘጋጅ እንዴ ለመተዋወቅም? ኧረ ያስፈራል እኮ አብሽ። ኧረ በእውነት ኧረ ምንም አያስፈራም። እህቴ ደግሞ ማለት ነው አይተሻል ነው የምትወጃት፣ ግን እስክትቀራረብሽ ድረስ ትንሽ ታሰጋለች። ልክ ስትቀርቢያ ምናምን በቃ ትወጃታለሽ በጣም። የምሬን ነው እውነት። ቆያ አሁን የምጣሽ ነው ማስቲካ ልትፋ። እሺ ማስቲካ ጋጥ ወጥ አነጋገር እንድታወራ ያደርጋል። አይ ፍቅር ለሰው ያላት እኮ ሪስፔክት እንዴት እንደምወድላት ከኔ በኋላ በኔ ዙሪያ ያሉ ሰዎችን የምታከብርበት መንገድ ምናምን ይለያል። ምንድነው ማለት ተዋወቂያታለሽ ስላወቅኩሽ ደስ ብሎኛል ምናምን በቃ አላረም በቃ ፍቅር እንዴ ላንቺ ነገር እንዴ ያራዳልኝ እንዴ ምንሽ ነው። ስለዚህ ጋይስ ዛሬ ታላቅ እህቴንና ፍቅርን የምናስተዋውቅበት ቀን ይሆናል ማለት ነው። በጣም ነው የምትወዱት ይሄንን ቪዲዮ እስከ መጨረሻው ካያችሁት። እንግዲህ እህቴን ቀጥሬያታለሁ። ባይ ዘ ዌይ እህቴ ከፍቅር ጋር ላስተዋውቃት እንደሆነ አታውቅም። እኔን ብቻ ነው እንዴ አልፈልግም ማለት አልፈልግም እንዴ ፍቅር አልፈልግም። ሳሳታቅ አይሆንም። ሁለታችንም አውቀን ነገ አይቻልም። ሁለት እሷም አውቃ እኔም አውቄ አንቺም ሰርፕራይዝ ነው ለሷም ሰርፕራይዝ ነው። አንቺም እንኳን አታውቂም ነበር አይደል እኮ። ኧረ ፍቅር አታስቸግሪያ ጌታ አይደለም ቆጣት በል። ኧረ በመድኃኒዓለም አታስቸግሪ። ቀይልስ ካልሽ ስለዚህ ጋይስ ቡዜን የምናስተዋውቅበት ቀን ይሆናል ማለት ነው። ከዛ ጋር ትታይሻለች። ታይታኝ እኮ ነው ከካሜራማን ጋር እንዴት ነው ሩጥ እጅሽን ጭብጥ አድርጌ ነው ከሰላም ነው ምናምን ነው የምትያት። ማን እንደሆነ ሽገር ስለማታውቅ ዞር በይ ትንሽ እንደዛ ነገር አረ ታኒ አልፈልግም። እንደ ልጅ ጫታማ ልደባበቅ በቃ ስነ ስርዓት ማለት አይደለም። ስነ ስርዓት በጣም የምወዳት ታላቅ እህቴ ነች። እሺ እህቴ ዌልካም፣ እንኳን ደህና መጣሽ። እንኳን ደህና መጣሽ። እህት አለም ደህና ነሽ? እንዴት ነሽ? ሰላም ፍቅር ትባላለች።
ብዙ አውቃታለሁ እንዴ ብቻዬን አልነበር እንዴ ያገኛልሻለሁ ያልከኝ? አዎ ብቻዬን አገኝሻለሁ ብዬ ነበረ። ብዙ ቦታ ፍቅር ካኔ ተለይታ መውጣት መግባት እየፈራች ስለሆነ አብረን ስላለችኝ ነውና ተዋወቂያት በደንብ ሰላም በይ። ተቃቀፉ እንጂ እንዴ ተዋወቂያት እንጂ። እንዴት ነሽ? ደህና ነሽ? አለሁ እግዚአብሔር ይመስገን። ፍቅር ትባላለች። ብስኩት የሆነች ልጅ ናት አላልኩሽም? ያነች የኔ ብስኩት ወይ አይደለም። እውነት ስለተገናኘን በጣም ደስ ብሎኛል። ሳታቂ ቢሆንም ያው በፊት ከዚህ በፊት እናንተ ጋር አልነበረችማ? አዎ በጣም ደስ ብሎኛል ስላገኘሁሽ። አይ አይደለም፣ ትላንትና ካፌ ላይ አስቀምጣኝ ሄድክ። አሁን ደግሞ ስቀጥረኝ ብቻህን እንደማገኘህ ነው የማውቀው ነው። ግን ደግሞ አንዳንድ አጋጣሚዎች ጥሩ ናቸው። ባይዘው ገባሽ? አሁን ለምሳሌ እኔን አገኛለሁ ብለሽ ስትመጪ እሷን ማግኘት ማለት ትልቅ ነገር ነውና በጣም የምትወደድ ልጅ ናት። ባይዘው ፍቅር እንደምታያት ነች። በጣም ጨዋ፣ በጣም አዝናኝ፣ በጣም አስተዋይ፣ በቃ ሁሉም ቦታ ላይ ያለች ልጅ ናትና ፍቅርን አስተዋውቅሻለሁ ስልሽ የነበረዋ እሷን ነውና እኮ ማስተዋወቅህ ምናልባት ብዙ ስለሷ ታብራራለች። ኦልሬዲ እኔና ፍቅር የምንተዋወቀው በጣም ረጅም ጊዜ ነው። የልጅነት ፍቅረኛዬ ነች። ያው በመሀላችን ትንሽ ብሬክ አፕ ተፈጥሮ ተለያይተን ነበር ለተወሰነ ዓመታት። ከዛ ያው የማይገናኝ የለም በድጋሚ ተገናኘን ማለት ነውና እኔና እሷ አብረን በነበርን ታይም ደግሞ አንቺ ኢትዮጵያ አልነበርሽም፣ ከሀገር ውጭ ነበርሽና ለዛ ነው ብዙ ደስ አለሽ እንዴ? አውቃለሁ። ሚዲያ ላይ ብዙ አይቻታለሁኝ፣ ብዙ አውቃለሁ። በአካል ባላቃትም ግን ደግሞ እኔ እና አንተ አውርተን ተገናኝተን ቢሆን አይሻልም ነበር? ማስተዋወቅ እንደዚህ ገጠመኝ እኮ ደስ ይላል። ብዙ ደስ ይላል አይደል? አዎ ሌላ ጊዜ ደግሞ አስበንበት በሰፊው እንዴት አይሻት እህቴን ግን ታላቀት እንዴ ነች? ኮስታራ ነች ምናምን ያው ብዙ መሳቅ መጫወት ብዙ እንትን ማጥለች። አይ እንደው ሚዲያ ላይ ሳያት ታስፈራ ነበር። አሁን ቀለል ያለች ሰው የምር በጣም ደስ እንትን ለባልታወቀት ቆጪ ነበር አይደል? ደግሞ ቆንጆ ናት ባይዘው። አዎ እንዲ ቪዲዮ ላይ ስታይ ማለት አስፈሪ ሰው ጭምድድ ያለች ነው ታስፈራ። አሁን ግን ቀለል ያለች ናት። ያው ትንሽ ብትኮሳተርም አሁን ስትኮሳተር የምታምርህ እንዳለኝ ታውቂያለሽ ፍቅር የምር ነው። አዎ በጣም ስትኮሳተር የምታምር። አዎ ብዙ ስስቂ ደግሞ አሰብኩሽ። አዎ የምር ሰው ተኮሳትሮ ካማረ እንደዚህ በስቅ ደግሞ ለሻስ ኢማጂን እንግዲህ አብርሽ እንደ ትላንትና ማለት ቁም ነገር አወራለሁ ብዬ ነበር የመጣሁት። ቁም ነገር እኮ ነው የምናወራው። አሁን እኮ ቁም ነገራችን ውስጥ ፍቅርም ትኖራለች። ለምን መሰለሽ? አሁን እኔ ብቻዬን አይደለሁኝም ገባሽ? ከሷ ጋር እስካለው ድረስ እያንዳንዱ ቁም ነገራችን ውስጥ ምናምን ፍቅርም ትኖራለች ማለት ነው እያንዳንዱ ነገራችን ላይ እና እንትን ነው ቀለል ያለች ሰው ነች፣ የምትከብድ አይደለችም ምናምን እና ለዛም ነው ላስተዋወቅሽ ያገኘኋት ዛሬ ነው። በሷን ፊት መጥፎ ነገር እንዳወራ አታርገኝ። ለሰው ልጅ ሪስፔክት አለኝ። ስለዚህ አዎ ቆንጆ ናት፣ ምርጥዬ እናት ናት። በዚህ እንደዚህ እንደለ አታርገኝ። በቃ ሰው ፊት እንዳወራ አታርገኝ። ብቻህን ነው ማውራት እንፈልገው ብዙ ነገሮች። ኧረ አሁን እኮ እኔ ብቻዬን አይደለሁም። አሁን እኮ እኔና ፍቅር አንድ ነን ገባሽ? ብዙ አይደል ፍቅር? አዎ እና ምን ልትፈልጊ መሰለሽ? ብዙ በጣም ነው የምትወድሽ እና እሷም ለእሷ ያለሽን አክብሮት አንቺም አውቃለሁ። ብዙ ጊዜ ስላንቺ ስታወራ ፕሮብሌም ነው የምታወራው። ትንሽ ይሄ ሰሞን አንዳንድ ነገሮች ደብሯታልና በዛ ምክንያት ነው እንጂ በቃ ስላንቺ ስታወራ በቃ ታይኝ ፍቅር ያሪም ነው። እንደዚህ ከሆነማ የመጀመሪያ ግንኙነታችን እንደዚህ ባይሆን አንተ እኮ ነው የመጀመሪያ ግንኙነት ታበላሽው። ልጅ ናት ታላቃችንም ጭምር ናትና ብዙ አይነብርሽ ፈታ በይ እንጂ እንዴ ፈገግታሽን ደግሞ ማየት ትፈልጋለች። እሺ ፈገግ በይ። አዎ እንደዚህ ነው የሚያምርብሽ እህቴ። እሺ እና እንግዲህ ረጅም ነች ቁመቷ። ሞዴል በያት እኮ የምሬን ነው እውነት ያልሰነጠለ ሞዴል ይሄ ማለት መሰለሽ ሞዴሊንግ አልሰነጠለችም እንጂ ማለት ነው ልጅቷ በተፈጥሮ ሞዴል የሆነች ሰው ነች። የምሬን ነው። ራመድ ብላ ታሳይሽ እንዴ? ኧረ ተው በማን ተሰውይ ተው። እንዴት ምን ችግር አለ? እሷ ከፈለገች ማራመድላታለሁ። ምን ችግር አለው? የምር ግን ደስተኛ ትሆናለች። ሞዴሊንግን ምንድነው ሞዴሊንግን በጣም የምታደንቅ ሰው ነችና ትንሽ ከዛ ጋር ወደዚህ ጋር ራመድ በእናትሽ ለኔ ብለሽ ከዚህ ጋር ተኮሳትራለች በእውነት ፈገግ ካልሽ አይደለም የመጣበት መንገድ ልክ አይደለም። ከማይሆን ከሰው ጋር አታገናኘኝ እኮ ፈገግ በያሽ ብዙ እንዴ እዚህ ተኮሳትራ ፈገግታ እኮ ትናንት አውርተናል። ለፈገግታ ዝም ብሎ ለማለት እኮ ይባላል፣ ግን ከልብ ነው መሆን ያለበት። ከልብ አሁን ከልብሽ ፈገግታ ያዩብሽ ነበር የመነጨ ማለት ነው። ስለዚህ አትደብቂው እንዴ ፈገግታሽን ወጣሽማ አይሆንም። እሺ እና እንዴት አይሻት ግን ስለ ፍቅር አላወራሽም ብዙ? የምር አውሪ እና አወራሁ እኮ ቀደም
አሁንም ድገሚ ምን ደጋግመሽ ብትይላት የሚገባ ሴት እኮ ነች። ባይዘው በቃ ነገርኩ። እናት ሰው በመሆኗ ቆንጆ ናት። ሌላ በተረፈ ነው በማን ነው ስሙ ቀይሪዋ? አይ አይደለም የማይሆን እኔ ማለት ያልጠበቅኩትና ድንገታዊ ነገር ነው ያደረክብኝ። ባይዘው እኔ ድንገታዊ ሰርፕራይዝ የምወድ ሰው ነኝ። ሰውን በጥሩ ነገር የምር ሰርፕራይዝ አድርጉት፣ እድሜ ይጨመርለታል ይባላል።